የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ለእናንተ ይሁን ውድ የካፕሪኮርን ቤተሰቦች፣ እንኳን ወደ ሰኔ ወር 2017 ልዩ የኮከብ ትንበያችን በሰላም መጣችሁ። ካፕሪኮርኖች፣ እናንተ በተፈጥሯችሁ የታታሪነት፣ የጽናትና የዓላማ ጽኑነት ምልክቶች ናችሁ። እናም ይሄ ሰኔ ወር ለእናንተ እጅግ ወሳኝና ትኩረታችሁን ከወትሮ በተለየ መልኩ የሚቀይር ሊሆን ይችላል። እስኪ የሰማይ አካላት ምን ይዘውላችሁ እንደመጡ በዝርዝር እንመልከት። አጠቃላይ የወሩ ሁኔታ። ካፕሪኮርኖች፣ ሰኔ 2017 ለእናንተ ትልቅ ትርጉም ያለው ወር ነው። ምክንያቱም የሰማይ አካላት ትኩረታችሁን ከራስ በደፈቀ ሥራ ወደ ሰው ለሰው ግንኙነት ይቀይራሉ። የፀሐይ ተጽዕኖ በጀሚን እስከ ወሩ 20ኛው ቀን ድረስ ፀሐይ በጀሚን ምልክት ውስጥ ስለምትሆን ትኩረታችሁ በብቃትና በውጤታማነት ላይ ይሆናል። ይህ ምናልባት በጣም ጥሩ የሆነ ሥራ ላይሆን ይችላል፣ ነገር ግን የዕለት ተዕለት ተግባራችሁን በማጠናቀቅና እነዚያን የዘገዩ ፕሮጀክቶችን በመፍታት ላይ አተኩሩ። ከሰኔ 9 ጀምሮ የወሩ እውነተኛው ትልቅ ዜና የሚመጣው በሰኔ 9 በዚህ ቀን የተትረፈረፈ በረከት አምጪ የሆነው ጁፒተር ከ2014 ወዲህ ለመጀመሪያ ጊዜ ወደ ካንሰር ምልክት ይሸጋገራል። ይሄ እጅግ ትልቅ ነገር ነው። ጁፒተር ለቀጣዩ 1 ዓመት በእናንተ የግንኙነት ቀጠና ውስጥ ይቆያል። ይህም አጋርነቶቻችሁን የሚያሰፋና ይበልጥ ጥልቅና ትርጉም ያላቸው ግንኙነቶችን እንድትፈጥሩ የሚረዳ ይሆናል። በንግድም ይሁን በፍቅር ቁልፍ ግንኙነቶችን ለማሳደግና ለማጠናከር ዕድሎችን ጠብቁ። ፀሐይ በሰኔ 20 ከጁፒተር ጋር በካንሰር ምልክት ውስጥ ስትቀላቀል ብቻችሁን ከመሄድ ይልቅ ትብብርን ቅድሚያ የምትሰጡበት ጊዜ ነው። በሌሎች ላይ ተደገፉ፣ እናም የቡድን ሥራ ወደ ላቀ ደረጃ እንዲወስዳችሁ ፍቀዱ። የወሩ አጋማሽ ውጥረቶች። በሰኔ 15 አካባቢ ጁፒተር ከሳተርንና ከኔፕቱን ጋር ከግንኙነት ሲፈጥር የግል ግንኙነቶችን ከትልልቅ የሕይወት ግቦቻችሁ ጋር የማጣጣም አስፈላጊነትን በማጉላት የተወሰነ ውጥረት ሊኖር ይችላል። አትጨነቁ። ማርስ በሰኔ 17 ወደ ቨርጎ ምልክት ስትገባ እስከ ነሐሴ 6 ድረስ በረጅም ጊዜ እድገት ላይ እንድታተኩሩና አዳዲስ ሐሳቦችን እንድትመረምሩ መነሳሳትን ትሰጣችኋለች። አስደናቂው ቀን የግንኙነት ግቦችን እውን ለማድረግ ወይም ስምምነትን ለመፈረም ኃይለኛ ወቅት ይፈጥራሉ። መረባችሁን አስፍታችሁ ጣሉ። በዚህ ዓለም አቀፋዊ ተጽዕኖ የጎደለውን የእንቆቅልሽ ክፍልፋያችሁን በዓለም ላይ በየትኛውም ቦታ ልታገኙ ትችላላችሁ። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካፕሪኮርን የፍቅር ሆሮስኮፕ ለሰኔ 2017። አሁን ደግሞ ወደ ስሜት ቀስቃሹ የፍቅር ዓለም እንግባ። ካፕሪኮርኖች፣ በዚህ ወር የፍቅር ሕይወታችሁ በጋለ ስሜትና በጥልቅ ፍላጎት የተሞላ ሊሆን ይችላል። የጋለ ስሜት ጥማት። ካፕሪኮርኖች፣ ከእያንዳንዱ የሰውነት ክፍላችሁ የጋለ ስሜት ካልፈሰሰ በስተቀር ምናልባት ለእናንተ ላይሆን ይችላል። እሺ፣ ይህ ትንሽ ከፍ ያለ መለኪያ ሊሆን ይችላል፣ ነገር ግን ስሜታዊዋ ቬነስ በታውረስ እና በእናንተ ከፍተኛ የደስታ አምስተኛ ቤት ውስጥ በወሩ በሙሉ ትሆናለች። ከጊዜያዊ ግንኙነት የዘለለ ይሄ ጊዜያዊ የመገናኘት ከያዛው ሀውግፍ ኃይል አይደለም። ይሄ ሙሉ በሙሉ የጋለ ስሜት፣ ስሜታዊ መተሳሰር እና ነፍስን የሚያነቃቃ የቅርብ ግንኙነት ነው። ለነጠላ ካፕሪኮርኖች፣ ነጠላ የሆናችሁ ካፕሪኮርኖች ምናልባት በሌላ ጊዜ ልታገመቸው የምትቸገሩትን ጥሬ እውነተኛ ስሜቶችን ወደሚያነሳሳ ሰው ልትሳቡ ትችላላችሁ። ጥንቃቄ። ቬነስ በታውረስ ውስጥ ስላለች ለድራማዊ አይነቶች ያላችሁ መሳሳብ ከፍተኛ ደረጃ ላይ ነው። ይህም ማለት ፍቅርን ከራስ ወዳድ የፍቅር ቦምብ
ጋር የማደባለቅ አደጋው ከፍ ያለ ነው። ስለ ቁርጠኝነት አጠራጣሪ ታሪክ ካለው ነገር ግን በጣም በጠንካራ ሁኔታ ከሚቀርብ አታላይ ተጠንቀቁ። የአንድን ሰው ማረጋገጫ ላይ ጥገኛ እንደሆናችሁ ከተሰማችሁ ያ ወደ ኋላ እንድትሉና ከራሳችሁ የውስጥ ኃይል ጋር እንደገና እንድትገናኙታችሁ ይሁን። ፍቅር አስደሳች መሆን አለበት። ቬነስ በአምስተኛ ቤት ውስጥ ሆና የምታስታውሳችሁ አንድ ነገር ቢኖር ፍቅር አስደሳች መሆን እንዳለበት ነው። ከሰኔ 17 በኋላ ያለው ለውጥ የጋለ ስሜት ያለው ማርስ በሰኔ 17 ወደ ቨርጎ እና ወደ እናንተ ጀብደኛ ነፃ መንፈስ ያለው 9ኛ ቤት ሲገባ የዚህን የሽግግር ተጫዋች ስሜቶች መቀበል በጣም ቀላል ይሆናል። ማርስ ከሚያዝያ 18 ጀምሮ ሊዮ ውስጥ ከገባ ጀምሮ ሲያስጨንቃችሁ የነበረው የባለቤትነት ስሜት ፕላኔት በቨርጎ ውስጥ እስከ ነሐሴ 9 የውጥረት ጊዜ አሁንም በሰኔ 9 አካባቢ ቬነስ ከጥላው ፕሉቶ ጋር በአኳሪየስ እና በእናንተ የሴቶችና የመረጋጋት ሁለተኛ ቤት ውስጥ ከአደባባይ ስትፈጥር ነገሮች ትንሽ ሊወሳሰቡ ይችላሉ። ልባችሁ ወደ አንድ አቅጣጫ፣ ተግባራዊ አእምሮችሁ ደግሞ ወደ ሌላ ይሳባችሁ ነው። ገንዘብ፣ በራስ የመተማመን ስሜት ወይም ግምቶች በግንኙነት ውስጥ ውጥረት ሊያስነሱ ይችላሉ፣ ወይም ደግሞ ማስተካከል የሚያስፈልገው የኃይል አለመመጣጠንን ሊገልጹ ይችላሉ። በፍላጎትና በደህንነት መካከል መምረጥ የለባችሁም፣ ነገር ግን በእውነት አስፈላጊ በሆነው ነገር ላይ ግልጽ መሆን አለባችሁ። መረጋጋትና ዕድል እንደ ዕድል ሆኖ ማርስና ቬነስ በቀሪው የወሩ ክፍል በተመሳሳይ የምድር ምልክቶች ውስጥ ስለሚስማሙ ፍቅር መሰረት ያለው ሆኖም በዕድሎች የተሞላ ይመስላል። የአካባቢ ለውጥ ማንኛውም የአካባቢ ለውጥ አሁን ያስደስታችኋል። ጉዞ መያዝ ከቻላችሁ ይበልጥ የተሻለ። የካንሰር አዲስ ጨረቃ ሰኔ 25 የካንሰር አዲስ ጨረቃ በሰኔ 25 አድማስን ከሚያሰፋው የጁፒተር ካዝሚ ከአንድ ቀን በኋላ ይመጣል። የቁርጠኝነት ግንኙነቶች 7ኛ ቤታችሁ እየተነካካ ስለሆነ ከከተማ ውጪ በሆነ ጀብዱ ላይ የፍቅር አጋራችሁን ልታገኙ ትችላላችሁ። ለአሳሳች የአነጋገር ዘይቤዎችም ጆሮአችሁ ክፍት አድርጉ። ለጥንዶች ቀጣዩ ዓለም አቀፍ ጀብዳችሁ ምን ይሆናል? በዚህ አነቃቂ አዲስ ጨረቃ ስር ማቀድ ጀምሩ። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካፕሪኮርን የገንዘብ ሆሮስኮፕ ለሰኔ 2017። አሁን ደግሞ ወደ ገንዘብ ነክ ጉዳዮች ይሸጋገር። ካፕሪኮርኖች ልፋቱ እውነት ነው፣ እድገቱም እንዲሁ። የፀሐይ ተጽዕኖ በጀሚኒ እስከ ሰኔ 20 ፀሐይ እስከ ሰኔ 20 ድረስ በጀሚኒ ስትጓዝ የሥርዓቶች የጤንነትና የውጤታማነት 6ኛ ቤታችሁ ሙሉ በሙሉ የነቃ ይሆናል። የሰኔን የመጀመሪያዎቹን 3 ሳምንታት ተጠቅማችሁ ሥርዓት ለመያዝ፣ የሥራ ጫናችሁን ለማቅለልና ጊዜያችሁን በአግባቡ ለመጠቀም ሞክሩ። ትልቁን እርምጃ የምትወስዱት በወሩ የመጀመሪያ አጋማሽ ላይ ነው። የጁፒተር ሽግግርና የግል ስኬት ከሰኔ 9 ጀምሮ ተዘጋጁ። የእናንተ አፈ ታሪክ የሆነው የሥራ ስነ ምግባር ይበልጥ በግላዊ መንገዶች ሊከፍላችሁ ነው። በሰኔ 9 ጁፒተር ወደ ካንሰር እና ወደ እናንተ የግንኙነት ቤት ለ12 ወራት ሲገባ ተለዋዋጭ የሆኑ ጥምረቶች በንግድም ሆነ በፍቅር የመስፋፋትና የስኬት መንገዳችሁ ይሆናሉ። በሰኔ 24 ሲዋሃዱ ትኩረት አድርጉ። አስደናቂው ቀናችሁ ነው። በዚህ ኃይለኛ መጋጠም ላይ ውል አጋርነት ወይም ትልቅ ትብብር ሊሳካ ይችላል። ለዓለም አቀፍ ዕድሎች ከሰኔ 17 ጀምሮ ማርስ በቨርጎ ሆና ከሰኔ 17 ጀምሮ 9ኛ ቤታችሁን ስታነቃቃ ዓለም አቀፍ የንግድ ሥራዎች፣ ትምህርት ወይም ህትመት ከክረምት ግቦቻችሁ ጋር ሊገናኙ ይችላሉ። የካንሰር አዲስ ጨረቃ በሰኔ 25 እንዴት እንደምትተባበሩ አዲስ ምዕራፍ ይከፍታል። ስምምነት እየፈረማችሁም ይሁን ተመሳሳይ አስተሳሰብ ካለው ኃይለኛ ተጫዋች ጋር እየተገናኛችሁ ውህደት አሁን ሌላ ኃይላችሁ ነው። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ካፕሪኮርኖች እንደምታዩት ሰኔ ወር ለእናንተ በግንኙነቶች በትብብርና በእድገት የተሞላ ነው። ትኩረታችሁን ከብቸኛ ልፋት ወደ ሰው ለሰው መስተጋብር ስትቀይሩ አስደናቂ ውጤቶችን ልታገኙ ትችላላችሁ። የሰማይ አካላት የሚሰጧችሁን ዕድሎች በአግባቡ ተጠቀሙበት። ለዝርዝር ጉዳዮች ትኩረት ስጡ እና ከሁሉም በላይ ደግሞ ከሌሎች ጋር በመተባበር የምታገኙት
ለዛሬ ያዘጋጀላችሁ የካፕሪኮርን ወርሃዊ ትንበያ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የኮከብ ትንበያ እስከምንገናኝ ድረስ በያላችሁበት ብርታት፣ ጥበብና ስኬት ከእናንተ ጋር ይሁን። ሰላም።